እንደ እውነቱ የዛሬው ብዙ ነገር ያስተምራቸዋል። እውነቱ ለመናገር ራሱ ስለ ይቅርታ መጀመሪያ ማወቅ መቻል አለባችሁ። ስለ ሀይሚ የምታደርገውን የሚጠቅማትን የሚጎዳትን ጠንቅቃ የምታቅ ስማርት ልጅ ናት። ራሱ ምንድን ያለቻቸው እኔ መማር አቃተኝ እንጂ እነሱ ጎበዝ አስተማሪ ነበሩ ብለ ቴዲ ማለት ነው። የምርክን ነው። ሀይሚና ብሩኬ ከዚህ በፊት አታውቃቸውም? ቪዲዮዋቸውንም አይታታቅም ማለት ነው። ተው እንጂ እነሱ የማያውቃቸው ሰው አለ እንዴ? ሲቀጥል ማለት ነው ኢንስትግራም ላይ እኮ ላይክ ትደራረጋለች እኮ። ምን ነው ከሰከስከን እኮ። ተው እንጂ። ለማንኛውም እንኳን ደህና መጣህ፣ ዌልካም። ይቅርታ ማድረግ ትልቅነት ነው። ስህተት ሆኖ ገብቶ ተምረህበት አይተኸው ይቅርታ ስትጠይቅ ጥሩ ነው። ያው ኦልሬዲ ስራ ነበረ። ስራው የሚያስጠላ የሚደብር ስራ ነበረ። ከነሱ ጋራ ፉክክር በምንም የምትገባበት ምክንያት አልነበረም። እውነት ሬሊ ቢሆን ማለት ነው የፈለገ ነገር ለሴት ልጅ ክብር ቢኖር ሴት ልጅ እንድትጎዳ ባትፈልግም እህትም ቢኖር እንደዛ ማድረግ በጭራሽ የለብህም አልነበረብህም። ቢኮዝ እነሱ ፍቅረኛሞች ናቸው። እነሱን አስማምተ ማስታረቅ እንጂ ጭራሽ እኮ አበባውን የጣልክበት ቪዲዮ መልሳችሁ ብታዩት እሱን የያዘው እንትና ቴዲ ማለት ነው። እና ደግሞ የምትወዱትን ሰው ከሌላ ሰንበዲ በራሱ ቤት ስታዩት ማንኛውም ሰው የሚያፈቅረው ሰው እንደዛ ነው የሚሆነው። ብሩኬ ምንም ነገር ቢያደርግ እኔ ጥፋት አለበት ብዬ አላስብም። ቢኮዝ አፍቃሪ ነዋ፣ ፍቅረኛው ነች። በአይን ብሌን ነው የመጣበት አይደል እንዴ? አይደለም እንደውም ይሄ ትንሽ ነው እንዴ? ስንት ነገር ይደራረሳሉ በፍቅር የመጣ ማለት ነው። እና የእነሱ ካራክተር የቴዲ ካራክተር በጣም የሚያስጠላ ካራክተር ነበረ። እውነቱን ለመናገር ክብር የሚነካ ንግግር ነበረ፣ ንቀት ነበረ፣ ፉክክር ነበረ። ይሆናል አይደለ? አሁን እውነትም ቢሆን እኮ የሚፎካከርበትም ቀናትም የሚቀና ምንም እንትን አልነበረውም። ምክንያቱም ምንም ነገር ስለሌላቸው ማለት ነው ከሀይሚ ጋራ ይህን አሁን እሱ ምንድን ነው ብቻ የሚያስጠላ ካራክተር ነበረው እንደ እውነቱ ባጭሩ ማለት ነው። ሀይሚ ቤት ዝም ብላችሁ አትገቡም አይደለም? ማንም ቤት እንዲህ ጓደኛ እያላት ፍቅረኛ እያላት አንተ አትሆናትም አትገባትም ምናምን እያለው እየሰደበው እንደዚህ እያወረደው ማለት ለእሷም ጭምር ማለት ነው። ምን ያህል ቢንቃት ነበረ ሻንጣ ይዞ መምጣት። እኔ ነኝ የምገባሽ፣ እኔ ነኝ ከእሷ ጋር አጠገብ መሆን ጭራሽ ብቻ ያው ለማንኛውም ስራው በጣም የሚያስጠላ ስራ ነበረ። ግን ኔክስት ዴይ እንደዚህ አይነት ስራ አትምረጡ። የጻፋላችሁ ይሄ እንትኑ ማለት ነው ደራሲው ማለት ነው በጣም የሚደብር ነው። ራሱ መማር አለበት ማለት ነው። ለማንኛውም ባለትዳሮች፣ ፍቅረኛሞች፣ ጓደኛሞች የራሳችሁ በምትፈጥሩትን ክፍተት ማለት ነው የሆነ ሰንበዲ ገብቶ በቃ ነገሩን ያሰፋባችኋል ማለት ነው። አሁን የነሱ እንትን ሀይሚና ብሩኬ ማለት ነው ብቻ ማደንቅላቸው ነገር ምን መሰላችሁ? ምንም ያህል ረጅም ቢሄዱ ማለት ነው አንዳቸውን ተሸንፈው ማለት ነው። ባለፈው ቅመሟ ነች 2 ወር የተጣሉበትን በመሀል ገባች። በቃ በፒስ በፍቅር እንላይ ብላ ነው ነገሩን ያበረደችው። ከዛስ በቀደምስ ብሩኬ ነው አይደለ? እሱን ተሸንፎ እሱም በፍቅር ነው በቃ እንለያይ እንደዛ ባይል ነገሩን ይቀጥል ነበረ ማለት ነው። ገብታችኋል? ከዛ ሀመጣ ታረቁ፣ ጠበበ፣ ነርቅ ወረደ ማለት ነው። ያንን የተጣሉበትን ምንም በቃ አይደል ስህተት እንደሆነ ገባቸው ማለት ነው። እና መጀመሪያ እንደዛ ረጅም ሳትሄዱ ራሳችሁን አዳምጡ። መጀመሪያ በእውነት ራሳችሁን አዳምጡ። የስድብ ቪዲዮ እንዳሰሩ በኋላ እንዳይጸጽታችሁ የሚል ግጥም ገጥማለች የሆነ እህታችን ማታ በፕሮግራሙ ላይ ማለት ነው። በጣም የመሰጠኝ ግጥም ነው እውነቱን ለመናገር ቤት የሚመታ ማለት ነው። ጎበዝ ናቸው የጨረቃ ፋሚሊዎች በእውነት የእውነት በግጥም አንደኛ ናቸው ማለት ነው። እና መጀመሪያ ራሳችሁን አዳምጡ። እኔ ልክ ነኝ ወይ? የተናገርኩት ምንድን ነው እንዴ? ሰዎች ላይ ምንድን ነው ክሊክ የሚያደርግበት?
ያስቀይመዋል፣ ይማርበታል። እንዲህ እኔ ምን ሆኜ ነው ብላችሁ አንደኛ ቪዲዮአችሁን መልሳችሁ ማዳመጥ፣ ሁለተኛ ያወራችሁትን ነገር ምንድን ነው ያወራሁት፣ ኔክስት ዴይ ደግሞ ያንን ስትደግሙት ይሄ በጣም ይደብራል። በኋላ አይምሯችሁ ሲበስል እንትን ሼም ይዛችኋል። አይሆፕ አሁንም ይዛችኋል እኮ እና ልጆቻችሁን ሲያዩት ጥሩ አይደለም። በአጠቃላይ ማታም ተናግረዋል እህቶቻቸው። በጣም ጎበዝ እህቶች አሏቸው። በነገራችን ላይ ደግሞ ልጆች ያላቸው ልጆች እናቶች ናቸው። የጨረቃ ፋሚሊ ኦዲየንሳቸው ማለት ነው። የሚገርሙ ናቸው። በደንብ ነው የተመከሩት። እንደ እውነቱ ተመክረዋል። እንግዲህ ሁለተኛ እንደዚህ አይነት ነገር እንዳትሰሩ እንዳታደርጉ ይቅርታ ተቀብላችኋል። እኛንም ማንቀበልበት ምንም ምክንያት የለንም ማለት ነው። ቴዲም ሁለተኛ እንደዚህ አይነት ነገር ባታደርግ ትምህርት አለው፣ ተማሩበት። በእውነት የዛሬው አብሶ የዛሬው ማለት ነው በደንብ ተማሩበት። ባለትዳሮች፣ ካፕሎች፣ ጓደኛሞችም ተማሩበት። እናንተን የእናንተ ያለ መግባባት ያለ መስማማት የሆነ ሰንበድ ይመጣል ይበጠብጣችኋል ማለት ነው። ከዛ ህይወታችሁ ብጥብጥ ነው የሚለውና ትምህርት ውሰዱበት ማለት ነው። በእውነት እውነቱ ለመናገር ትምህርት አለው። ያው እነሱ ስም ቢያሰጣቸውም ያለ ስማቸውን የተሰጣቸው ተሰድበዋል። በእውነት ተረግጠዋል። በስማም በጣም ነው የተሰደቡት ሀይሚና ብሩኬ ማለት ነው። ፎቶዋቸው እስከ መዘግዘግ ያልተባሉት ነገር የለም። እውነቱ ለመናገር ሁለት ቦታ ተከፍለው ኦዲየንሳቸው አንዱን ይደግፋል፣ አንዱን ይረግጣል ማለት ነው። እና እንደዚህ መሆን የለበትም በጭራሽ ኔቨር። እነሱ ነገ ይታረቃሉ እኮ ዩቱበር ናቸዋ። እንዲህ እናንተ በአካል የማታውቋቸውን አንዱን ደግፋችሁ ያው ወደ እናንተ ነው ሁሉም ነገር የሚቀስረው ማለት ነው። እና እናንተም ተማሩ ማለት ነው። እነሱም ለእናንተንም ነው ያው ይቅርታ እንዴት ማድረግ እንዳለባችሁ፣ እንዴትም ስህተት እንደምትሰሩ፣ እውነት ነው ውሸት ነው ትክክል ነው አይደለም ብላችሁ እንዴት እንደ አረዳዳችሁ ነው። በነገራችን ላይ አሁን ቴዲ ይሄ ነገርን የተጠቀመው ማለት ነው። እንደ እውነቱ የዛሬው ብዙ ነገር ያስተምራችኋል። እውነቱ ለመናገር በዛ ሲቹዌሽን ያላችሁ ለወደፊታችሁ ትጠነቀቃላችሁ ማለት ነው እና ብዙ ነገር ትማሩበታላችሁ። አሁን ቴዲ ማለት ነው እውነት ቢሆን ሬሊ ቢሆን ማለት ነው ሀይሚ ያንተ የምትሆን ነበረ የሚመስልህ እንዴ? መጠየቅኩት አልነገርከኝም፣ ወዳውን ወደ ጥልን የገባኸው ብሎታል አይደለም። የሆነ ሰው እኮ ጠይቃችሁ ነው አለ መልስ የምታገኙት። እየጠየቃት ነበረ። እሱ በመሀል ገብቶ አበባውን ጣለበት። ከዛ አነቀው ምናምን። አትገባትም ያለው ወዳውኑ ማለት ነው። እንደዛ ለማለት ደግሞ የእሱን ማንነት ማወቅ አለባችሁ፣ የእሷንም ማወቅ አለባችሁ። ኦልሬዲ አያውቃቸውም አይደለ? ትወናው ላይ እንደማያውቃቸው ነው። ቪዲዮን እንዳየ ነው። ከእሷ ጋራ ነው ስታይሽ፣ ከብሩኬ ጋራ ነው ደስተኛ የምትሆኘው፣ እሱም ከእሷ ጋራ ነው። እና እኔ ነበርኩኝ ስለተሰራሁኝ አለ። ገብቷችኋል? እና ይሄን እውነት ሆኖ ብላችሁ የእውነት በጣም ይከብዳል አይደል? በጣም ነው የሚከብደው እውነቱ ለመናገር ማለት ነው። እና ብዙ ነገር ትማሩበታላችሁ። አይሆብሶ ሌላው ደግሞ ሀይሚ ትላንትና ሄኒ ይቅርታ ጠይቀው ነበረ። ብዙዎቻችሁ ለምን ጠየቀች እሷ ተበድላ ምናምን እያላችሁ ነበረ። በነገራችን ላይ ማለት ነው ሰው ገሎባችሁ ራሱ ይቅርታ ብትጠይቁት እናንተ ናችሁ አሸናፊ። ገብቷችኋል? እናንተ እንደዚህ ብላችሁ የምታወሩ ራሱ ስለ ይቅርታ መጀመሪያ ማወቅ መቻል አለባችሁ። ስለ ይቅርታ ተማሩ መጀመሪያ ማለት ነው። ስለዚህ ሀይሚ ማለት ነው እንትን ናት፣ የዋህ ናት፣ ምንም አታውቅም። ኧረ እባክሽ ቁጭ ብለሽ ትሸጥሻለች። እሺ ሀይሚ የምታደርገውን የሚጠቅማትን የሚጎዳትን ጠንቅቃ የምታቅ ስማርት ልጅ ናት። ዲዩ አንደርስታንድ? የእውነት በጣም ስማርት ልጅ ናት። እና እንደዛ ብላችሁ የምታወሩ እሷ ብላችኋለች እኮ እናንተ አይገባችሁም እንጂ ማለት ነው። ቅመማ በቅኔ የመልስ ምት እኮ ነው የምትመልስላቸው። አሁን ራሱ ምንድን አለቻቸው? እኔ መማር አቃተኝ እንጂ እነሱ ጎበዝ አስተማሪ ነበሩ ብላችኋለች።